ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተሰኞ የካቲት 30 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናዎችን እየመራው ሀና ፍስሐ ከናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን አጀንዳ የመለየት ስራው እየተጠናቀቀ መሆኑን የገለጸው ሀገራዊ የምክክር ኮሚሽን የተለዩትን የመወያያ አጀንዳዎች ለሕዝብ ይፋ አድርጋለሁ ማለቱን በአማራ ክልል የተዘጋጀው የአካል ጉዳተኞች የስራ ስምሪት መመሪያ ነጥቦች እንዲሻሻሉ ኢሰመኮ ማሳሰቡን የህወሓት ጄኔራሎችም ሆኑ ታጣቂዎች ጦርነት ብዙ ውድመት እንደሚያደርስ አውቀው ቆም ብለው ሊያስቡ ይገባል ሲሉ ጄኔራል ዮሐንስ ወልደጊዮርጊስ ማስጠንቀቃቸውን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። አጀንዳ የመለየት ስራው እየተጠናቀቀ መሆኑን የገለጸው ሀገራዊ የምክክር ኮሚሽን የተለዩትን የመወያያ አጀንዳዎች ለሕዝብ ይፋ አድርጋለሁ አለ። የኢትዮጵያ ሀገራዊ ምክክር ኮሚሽን እስካሁን ድረስ በ11 ክልሎችና በሁለቱ ከተማ አስተዳደሮች አጀንዳዎችን በማሰባሰብና የተሳታፊዎችን ልየታ በማከናወን ለጉባኤው የተቃረበ መሆኑን ገልጿል። ኮሚሽኑ በትግራይ ክልል አጀንዳ ለማሰባሰብ እየሰራ መሆኑ ለኢቢሲ የገለጹት የኮሚሽኑ ኮሚሽነር ዶክተር ዮናስ አዳዬ ከዚህ ጎን ለጎን ደግሞ የምክክር ጉባኤው አወያዮች ወይም አመቻቾች ምልመላ በኮሚሽኑ መስፈርት መሰረት መከናወኑን ተናግረዋል። አወያዮቹ ገለልተኝነታቸው፣ የትምህርት ደረጃቸው፣ የስራ ልምዳቸው፣ ታማኝነታቸውና በህዝብ ዘንድ ያላቸው ተቀባይነት ታይቶ መመረጣቸውንም አብራርተዋል። በዚህም የኮሚሽኑ ኮሚሽነሮች በተመረጡበት መስፈርት ከ170 በላይ የሆኑ ሰዎች የጉባኤው አወያዮች ሆነው ተመርጠዋል ብለዋል። አወያዮቹና አመቻቾቹ የተመረጡት ደግሞ በሀገራዊ ምክክር ኮሚሽን በተመረጡበት መስፈርት መሰረት ነው የተመረጡት። ስለዚህ ገለልተኝነታቸው፣ የትምህርት ዝግጅታቸው፣ የስራ ልምዳቸው፣ ተአማንነታቸው፣ በህዝብ ዘንድ ያላቸው ተቀባይነትና ተጽዕኖ ፈጣሪነት እንግዲህ የተመሰከረላቸው ብለን የምናምናቸው ከ170 በላይ የሚሆኑ በስራቸው አንቱ የተባሉ ግለሰቦች ወይም ሰዎች በዋናነት ሀገራዊ ምክክር ኮሚሽነሮቹ በተመረጡት መስፈርት ነው የተመረጡት። በጉባኤው ብዙ ሺህ አጀንዳዎች ለምክክር ኮሚሽኑ መቅረባቸውን ያነሱት ኮሚሽነር አዳዬ ቅድሚያ የሚሰጣቸውና መፍትሄ የሚሹ አጀንዳዎችን ለህዝብ ይፋ እናደርጋለን ሲሉ አስረድተዋል። እንዲሁም በሀገራዊ ምክክሩ ጥያቄ ያለኝ የሚል ሁሉ በምክክሩ እንዲሳተፍ ኮሚሽነሩ ጥሪ አቅርበዋል። ኮሚሽነሩ በትጥቅ እንቅስቃሴ ላይ ያሉ መሆኑ በሰላማዊ ፖለቲካ ውስጥ የሚሰሩ አካላት አለኝ የሚሉትን አጀንዳ እንዲሰጡ ጠይቀው ለዚህም በራቸው ክፍት መሆኑንም አንስተዋል። አጀንዳ መቅረጽ ማለት ከቀረቡ ብዙ ሺህ አጀንዳዎች ውስጥ በአዋጁ መሰረት በኢትዮጵያ ውስጥ መሰረታዊ ችግሮች እንዲህ ናቸው የሚለውን የትኛው ፖይንት ነው የሚገልጸው፣ የትኛው ነው በደንብ አድርጎ ሀሳቡን የተሸከመው የያዘው። ከሁሉ አጀንዳዎች ውስጥ ደግሞ መቅደም ያለበትን በሰው አእምሮ ውስጥ መቀረጽ ያለበት የትኛው ነው፣ የኢትዮጵያን ችግር በመፍታቱ የቱ ነው ቅድሚያ የሚሰጠው የሚለውን በአዋጅ በተሰጠን ስልጣን መሰረት በአሁኑ ሰዓት እየጨረስን ነው። የሚቀጥለው ለህዝባችን ማሳወቅ አለብን። የተቀረጹ አጀንዳዎች፣ የተመረጡ አጀንዳዎች የእኛም ተካተው አልተካተተው የሚል ጥያቄ ስለሚያስነሳ ለህዝብ ደግሞ ይፋ ማድረግ አለብን። በአማራ ክልል የተዘጋጀው የአካል ጉዳተኞች የስራ ስምሪት መመሪያ ነጥቦች እንዲሻሻሉ ኢሰመኮ አሳሰበ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በአማራ ክልል አካል ጉዳተኞች በስራ ቅጥር ሂደት የሚያጋጥሟቸውን ተግዳሮቶች በመፍታት የአካል ጉዳተኞች የስራ መብት በተሻለ ሁኔታ እንዲከበር ለማድረግ ያለመ የውይይት መድረክ በባህር ዳር ከተማ ማካሄዱን ገልጸዋል። በመድረኩ ላይ የአካል ጉዳተኞች የስራ መብቶች ምንነት፣ የመንግስት ግዴታዎችና አካል ጉዳተኞች በስራና ቅጥር ሂደት እያጋጠሟቸው ያሉ መሰናክሎች እንዲሁም ደግሞ ከአካል ጉዳተኞች የስራ መብት ጋር በተገናኘ ለኢሰመኮ የቀረቡ ተደጋጋሚ አቤቱታዎችና ሊወሰዱ የሚገባቸው የመፍትሄ አማራጮች ቀርበው ውይይት እንደተደረገባቸው ተነግሯል። በክልሉ የሚገኙ አካል ጉዳተኛ ስራ ፈላጊዎች በልዩ ልዩ የመንግስት ተቋማት ውስጥ ስምሪት እንዲያገኙ ለማስቻል የወጣው የአማራ ብሔራዊ ክልላዊ መንግስት የአካል ጉዳተኞች የስራ ስምሪት መመሪያ አካል ጉዳተኞችን ተጠቃሚ እያደረገ መሆኑም ተነስቷል።
ይሁን እንጂ መመሪያው የተወሰኑ ድንጋጌዎች መብቱን ለሚያጣብብ ትርጉም የተጋለጡ መሆናቸው ለውስን የአካል ጉዳት አይነቶች ሽፋን መስጠቱና ከዓለም አቀፍ የአካል ጉዳተኞች መብቶች ስምምነት አንጻር ያላካተታቸው የጉዳት አይነቶች መኖራቸው እንደ ክፍተት መነሳታቸውን ኮሚሽኑ ገልጿል። በተጨማሪም አካል ጉዳተኞች የሚሰሩባቸውና የማይሰሩባቸውን የስራ ዘርፎች የመለየትና የመወሰን ስልጣን ለቀጣሪ ተቋሙ እየሰጠ መሆኑ ወጥነት ለሌለውና መብትን ለሚያጣብብ አተገባበር በር የሚከፍት መሆኑ በክፍተትነት ተጠቅሰዋል። ከዚህ በመነሳት በመመሪያው ስለ አካል ጉዳተኛ የተቀመጠው ትርጉም ውስጥ ተጨማሪ የጉዳት አይነቶችን በግልጽ በማካተት የማያሻማ የመብት ጥበቃን ማረጋገጥ፣ አካል ጉዳተኞች የሚሰሩባቸውና የማይሰሩባቸው የስራ መደቦችና የጉዳት አይነቶችን መለየት፣ የመመሪያውን አፈጻጸም በተመለከተ ጠንካራ የተጠያቂነት ስርዓትን መዘርጋትና የግንዛቤ ማሳደጊያ ፕሮግራሞችን ማዘጋጀት እንደሚያስፈልግም ተገልጿል። የኢሰመኮ የአካል ጉዳተኞችና የአረጋውያን መብቶች ዳይሬክተር ጥበቡ ኃይሉ የአካል ጉዳተኞች የስራ መብት እንዲከበር የስራ ስምሪት መመሪያ አበረታች እርምጃ መሆኑን ጠቅሰው ሁሉም ባለድርሻዎች የአካል ጉዳተኞችን መብቶች ይበልጥ በሚያረጋግጥ መልኩ የሚሻሻልበትን ሁኔታ እንዲያመቻቹም አሳስበዋል። የህወሓት ጄኔራሎችም ሆኑ ታጣቂዎች ጦርነት ብዙ ውድመት እንደሚያደርስ አውቀው ቆም ብለው ሊያስቡ ይገባል ሲሉ ጄኔራል ዮሐንስ ወልደ ጊዮርጊስ አስጠነቀቁ። የህወሓት ቡድን የትግራይ ህዝብ ለተደጋጋሚ መከራ እየዳረገ ነው ሲሉ ጄኔራል ዮሐንስ ወልደ ጊዮርጊስ ተናግረዋል። ጄኔራሉ ከኢትዮጵያ ብሮድካስት ኮርፖሬሽን ጋር ባደረጉት ቃለ ምልልስ የህወሓት ቡድን ጄኔራሎችን፣ ወጣቶችንና ታጣቂዎችን አስጠንቅቀዋል። በሁለት ዓመቱ ጦርነት ወቅት የህወሓት ቡድን ጄኔራሎች መቀሌ ሆነው ተከዜ ያዋጉ ነበር ሲሉ የገለጹት ጄኔራል ዮሐንስ እነዚህ ሰዎች ወደ ማያዩትና ወደ ማያውቁት ስፍራ ተዋጊዎችን ልከው ያስጨርሱ ነበር በማለት ተናግረዋል። የቡድኑ ጄኔራሎች ራሳቸውን ሸሽገው ነበር ውጊያ ሲያካሂዱ የነበረው ያሉም ሲሆን መከላከያ ግን ጠላታቸው አልነበረም በማለት አብራርተዋል። ያኔ እኮ ወጣቱ የሚሰማ ከሆነ ይስማታ ታገም እነታደሰ መቀሌ ሆነው ተከዜ ያዋጉ ነበር። አሁን እኔ ወታደር ነኝ፣ አንተ ሲቪል ነህ። ከዚህ በላይ ለአንተ ማስረዳት የለብኝ፣ የሙያ ጉዳይ ስለሆነ ማታየው ቦታ ላይ ማታየው መሬት ላይ ሰውን ወስደህ ይተዋጋ አትልም። ማታየው ርቀት ላይ ሆነ ለራስህ ተሸሽገህ እና መከላከያም ጠላታቸው አይደለም። እንዳይራው በውጊያ መሃል ምግብ የሚሰጣቸው ነው። ምንድነው ይሆን ያሉ ወይ ሰዎች አይደሉም? በኢትዮጵያ ታሪክ ብቻ ሳይሆን በኢትዮጵያ የጦርነት ታሪክ መጨራረስ እኮ ነው የምናውቀው ብለን እየነገርናቸው ነው። የህወሓት ቡድን ጄኔራሎች ቤተሰቦቻቸውን አዲስ አበባ አስቀምጠው መንግስትን ጠላት በሚል የሚፈርጁ ናቸው ሲሉ የተናገሩት ጄኔራል ዮሐንስ ጦርነት ከባድ ውድመት ስለሚያደርስ አያስፈልግም፣ የህወሓት ቡድን ታጣቂዎችም ጄኔራሎችም ጆሮ ካላቸው ይስሙ ሲሉ አስጠንቅቀዋል። እኔ የትግራይ ወጣትም እንዲሰማ እፈልጋለሁ፣ የታጠቁትም እንዲሰሙ እፈልጋለሁ፣ ጄኔራሎችም እንዲሰሙ። ጄኔራሎች እኮ ቤተሰባቸው እዚህ ነው ያለው፣ ልጆቻቸው ሚስቶቻቸው በዚህ ሄዳሉ ይወጣሉ፣ ዜጋ ናቸው ተብሎ ማንም አይነካቸውም። ይህን እንዲሰሙ ሁሉም እንዲሰማ እፈልጋለሁ። እዛ ሆነው ሰርቪስ ስጠን ግን ጠላት ነህ የሚሉ ለዚህ መንግስት ጠላት ነህ ግን ሰርቪስ ስጠን። ህዝቡ ትንሽ ቆም ብሎ ማሰብ አለበት። የት የታየ ነው እንደዚህ አይነት ፖለቲካ? ጠላት ብለህ ጠላት ነህ ትገጥማለህ፣ ግን ቢቀርብን መግጠሙ ነው። እና ስትጣላ አስበህ መጣላትም ያስፈልጋል። ይህ ብቻ ግን አይደለም። አሁንም ታጣቂውም ወጣቱም ጀነራሎችም ጆሮ ካላቸው ይስሙ። ፕሪቶሪያ ገና ሳይፈረም እየተገፉ መቀሌ አይደለም እንዴ ቁጭ ብለው የነበሩት ዝም ብሎ ይክዱታል። አውቃለሁ። መጀመሪያው መቀሌ ከበህ እኮ መጥፋት ይቻል ነበር፣ ግን የመቀሌ ህዝብ ይጠፋል። እንኳን እንደዛ አልተደረገም። እንኳን መውጫ ሰብረን ወጣን ነው የሚሉ እነሱ፣ ግን እንኳን መውጫ ተተወላቸው። እኔ የአድዋም ህዝብ የአክሱምም ህዝብ የሽሬም እንደዛ ቢተርፍ ደስታውን አልችለውም። ግን ምን ተደረገ መሰለ? ገና ፕሪቶሪያ እየተወያዩ ያሉ እኔ በቃ ተስማሙ ወደ ፕሪቶሪያ ሄዱ ምናምን ሲባል በዜና ለማርሻል ደወልኩለት። እኔ
ይሄ የሆነ ነው በያላችሁበት ቆማችሁ ጥሩ ነው። በእናት አሁን ያወጣት ሎጂስቲክስ የለውም፣ በእነሱ ጋር ያለው ምንም ነገር የለውም። ህዝቡን እንዳይበላው ጊዜ ሳትጠብቁ የሆነ ነገር አድርጉ አልኩት። ቀለብ ስጡት አልኩት። ሳትነግረን አለኝ መስጠት ጀምረናል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የቀድሞ የፓርቲውን አመራር ፕሮፌሰር ብርሃኑ ነጋን አንስቶ አዲስ መሪ መሾሙን፣ ፕሮፌሰር ብርሃኑ ነጋ የከፍተኛ ትምህርት ተቋማት ለመለወጥ በሚደረግ ጥረት ከፍተኛ ችግሮች መኖራቸውን መናገራቸውን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ እንደሚከተል ያቀርባቸዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የቀድሞ ፓርቲውን አመራር ፕሮፌሰር ብርሃኑ ነጋን አንስቶ አዲስ መሪ ሾመ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ትናንት ባካሄደው አስቸኳይ ጠቅላላ ጉባኤ ከምስረታው ጀምሮ ላለፉት በርካታ ዓመታት ፓርቲውን ሲመሩ የነበሩትን ፕሮፌሰር ብርሃኑ ነጋን ከኃላፊነት ያነሳ ሲሆን በእሳቸው ምትክም አዲስ መሪ መሾሙን አስታውቋል። በጉባኤው ፓርቲውን ለቀጣይ 5 ዓመታት የሚመሩና የ2018 ዓ.ም ሀገራዊ ምርጫ ዘመቻን የሚያስተባብሩ መሪዎች ሹመት ተሰጥቷቸዋል። በዚህ መሰረት ለፓርቲው መሪነት የቀረቡ እጩዎች በማወዳደር አቶ እዮብ መሳፍንት የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ መሪ እንዲሁም አቶ ንጋቱ ወልዴ ምክትል መሪ ሆነው ፓርቲውን ለቀጣይ 5 ዓመታት እንዲመሩ መመረጣቸው ተገልጿል። ይህንን ተከትሎ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፕሮፌሰር ብርሃኑ ነጋን ከፓርቲው አመራርነት በክብር የሸኘ ሲሆን ከምስረታው ጀምሮ ላበረከቱት አገልግሎት ምስጋናውን አቅርበዋል። ፕሮፌሰር ብርሃኑ ነጋ በክብር በተሸኙበት መድረክ ላይ ንግግር ያደረጉ ሲሆን ስለ ፓርቲው ስለነበራቸው ቆይታና በፓርቲው ስለተሰጣቸው አመኔታና ኃላፊነት ያመሰገኑ ሲሆን በቀጣይ ፓርቲውን ለሚያገለግሉ አመራሮችን መልእክታቸውን አስተላልፈዋል። በጋራ ለፈጠርናቸው ዓላማዎች በጽናት እስከቆመ ድረስ የሀገርን ጥቅምና ፍላጎት ሁሌም እስካስቀደመ ድረስ ለሀገር እድገትና ለዜጎች እኩልነት እስከቆመ ድረስ ከዘረኛነት እስከጸዳ ድረስ ሁል ጊዜም ከኢዜማ ጋር አብሬ እንደምሆን ቅንጣት ታክል እንዳትጠራጠሩ። በመጨረሻም መላው የኢዜማ አባላት በድጋሚ ድርጅቱን እንድመራ ለመረጣችሁኝና ይህንን ከፍተኛ ኃላፊነት ለሰጣችሁኝ በአስቸጋሪና ፈታኝ በሆነ የፖለቲካ ምህዳር ውስጥ ሆነን ከተለያዩ የፖለቲካ ኃይሎች በሚወረወሩ አልባሌ አሉባልታዎች ሳትደናገጡ አንዳንዴም ከቅርብ ወዳጆችና ጓደኞቻችሁ ጭምር የሚመጡ ግፊቶችን ተቋቁማችሁ ከጎናችን ለቆማችሁት ለሰጣችሁኝ አክብሮትና ጓዳዊ ፍቅር እጅግ ከልቤ ላመሰግናችሁ ወዳለሁ። ከፊታችን ያለው ጊዜ ለኢዜማ አይነት ፓርቲ ብሩህ ነው። ያ ማለት ግን ወደፊት የሚኖረው የፖለቲካ የሀገር ሁኔታ አልጋ ባልጋ ይሆንላችኋል ማለት አይደለም። አንድነታችሁን ጠብቃችሁ ልዩነት ሲኖራችሁ ባሉት መዋቅሮች ውስጥ አድቅቃችሁ ተወያይታችሁ ካልባሌ ሐሜትና ወሬ ታቀባችሁ የድርጅቱን ሕግና አሰራር ተከትላችሁ እናንተው የመረጣችኋቸውን ወጣት መሪዎች አክብራችሁ እስከሄዳችሁ ድረስ መሪዎቹም አባላቱን አክብረው ከአባላት የሚመጡ ሀሳቦችን ችላ ሳይሉ ከግምት እስካስገቡና በውስጣቸውም እርስ በርስ ሽኩቻ ወጥተው በጓዳዊ ፍቅር መስራት እስከቻሉ ድረስ ይህን ደግሞ እንደሚያደርጉ ጥርጥር የለኝም። ይህ ድርጅት ከፍተኛ ቦታ እንደሚደርስ ፍጹም አልጠራጠርም። በተመሳሳይ ከመሪዎች ምርጫ ጎን ለጎንም ጉባኤው ለ2018 ምርጫ ያዘጋጀውን የኢዜማ ነጩ የቃል ኪዳን ሰነድ ጨምሮ ያሻሻላቸውን እንደ አዲስ የጨመራቸውን ፖሊሶች በአንድ ድምፅ አጽድቋል። በ10 ምዕራፎች የተከፋፈለው ይህ የቃል ኪዳን ሰነድ ቀደም ሲል የነበሩትን 42 የፖሊሲ አማራጮች በማሻሻልና 8 አዳዲስ ፖሊሲዎችን በማካተት በአጠቃላይ 50 የፖሊሲ አማራጮችን የያዘ መሆኑ ታውቋል። የኢትዮጵያ አየር መንገድ ዓለም አቀፍ የሴቶች ቀንን አስመልክቶ በሴት ባለሙያዎች ብቻ የተመሩ 8 በረራዎችን አከናወነም። የኢትዮጵያ አየር መንገድ ግሩፕ ዓለም አቀፍ የሴቶች ቀንን ማርች 8ን አስመልክቶ በአቪዬሽን ዘርፍ የሴቶችን ብቃትና መሪነት የሚያሳዩ 8 ልዩ በረራዎችን ወደ ተለያዩ መዳረሻዎች በትናንትናው ዕለት አከናውኗል። እነዚህ በረራዎች ከመነሻ እስከ መድረሻ ባለው ሂደት ውስጥ ሙሉ በሙሉ በሴት አብራሪዎች፣ ቴክኒሻኖችና በበረራ አስተናጋጆች የተከናወኑ መሆናቸውም ተገልጿል። በረራው ከመደረጉ በፊት ባሳለፍነው ቅዳሜ ዓለም አቀፍ የሴቶች
የሴቶች ቀንን አስመልክቶ በነበረው መርሃ ግብር የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንደገለጹት በአሁኑ ወቅት በአየር መንገዱ አጠቃላይ የሰው ኃይል ውስጥ ሴቶች 40 በመቶ የሚሆነውን ድርሻ ይይዛሉ ብለዋል። የዘንድሮን አከባበር ለየት የሚያደርገው 7 ዓለም አቀፍና አንድ የሀገር ውስጥ በድምሩ 8 በረራዎች በተመሳሳይ ቀን በሴቶች ብቻ መከናወናቸው ሲሆን በረራዎቹም የተደረጉት ካይሮ፣ ጅቡቲ፣ ናይሮቢ፣ ፍራንክፈርት፣ አክራ፣ ሙምባይ፣ ዊንድሆክና ድሬዳዋ መሆናቸውንም ተናግረዋል። ከጠቅላላው የአመራር ቦታዎች ውስጥ 35 በመቶ በሴቶች የተያዙ ሲሆን ይህም የሚበረታታ ውጤት መሆኑን አመልክተዋል። ቁጥሩ በፍጥነት እያደገ መሆኑን የገለጹት ዋና ስራ አስፈጻሚው ይህም ሴቶች ቀደም ሲል በወንዶች ብቻ ተይዘው በነበሩ የሙያ ዘርፎች ያላቸውን ተሳትፎ ያረጋግጣል ብለዋል። ዋና ስራ አስፈጻሚው አክለውም አየር መንገዱ ሰራተኞቹን የሚመዝነው በጾታ ሳይሆን በክህሎትና በብቃት መሆኑን አጽንኦት ሰጥተዋል። በቀጣይም የኢትዮጵያ አየር መንገድን አንዲት ሴት ዋና ስራ አስፈጻሚ የምትሆንበትን ጊዜ በጉት እንደሚጠብቁ ገልጸዋል። በዚህ ስነ ስርዓት ላይ ከፍተኛ የመንግስት የስራ ኃላፊዎች፣ አምባሳደሮችና የዲፕሎማቲክ ማህበረሰብ አባላት ተገኝተዋል። ፕሮፌሰር ብርሃኑ ነጋ የከፍተኛ ትምህርት ተቋማትን ለመለወጥ በሚደረግ ጥረት ከፍተኛ ችግሮች መኖራቸውን ተናገሩ። የከፍተኛ ትምህርት ተቋማትን የግማሽ ዓመት ቁልፍ ተግባራት አፈጻጸም ግምገማ መድረክ በአዲስ አበባ ተካሂዷል። በመድረኩ ንግግር ያደረጉት የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ከፍተኛ ትምህርት ተቋማት ለመለወጥ በሚደረግ ጥረት ከፍተኛ ችግሮች መኖራቸውን ጠቁመዋል። ጥቂት ተቋማት ላይ ለውጥ እየተመዘገበ ቢሆንም ጥራት ያለውን ትምህርት ተደራሽ ለማድረግ እና ሀገራዊ መፍትሄ ከመስጠት ረገድ ይበልጥ ትኩረት እንደሚሻ ተናግረዋል። ተለዋጭ በሆነው የዓለም ሁኔታ ከፍተኛ የትምህርት ተቋማት ለሀገር እድገትና መረጋጋት ኃላፊነታቸው የላቀ መሆኑን የገለጹት ፕሮፌሰር ብርሃኑ ተቋማቱን በአዲስ ሞራልና ትጋት ሊጠናከሩ እንደሚገባ አሳስበዋል። ዩኒቨርሲቲዎችና የትምህርት ተቋማት አገርን ለመታደግ ከአገር መከላከያ ያልተናነሰ ሚና ያላቸው በመሆኑ ህብረተሰቡና አገርን የመለወጥ ኃላፊነታቸውን በአግባቡ ሊወጡ ይገባል ብለዋል። ዩኒቨርሲቲዎች እውቀትና እውነት ተዋህዶ የሚሰጥባቸው ቦታዎች በመሆናቸው ችግሮችን በጥናትና በውይይት በመፍታት ከመንግስትና ከህብረተሰቡ የሚጠበቅባቸውን አስተዋጽኦ መወጣት እንደሚጠበቅባቸው ሚኒስትሩ አሳስበዋል። የከፍተኛ ትምህርት ልማት ዘርፍ ሚኒስትር ደኤታ አቶ ኩራ ጡሹኔ በበኩላቸው በከፍተኛ የትምህርት ተቋማት ከ2017 ዓ.ም ጀምሮ የውጤት አፈጻጸም አስተዳደር ስርዓት ወደ ተግባር እንዲገባ መደረጉን ገልጸዋል። የውጤት አፈጻጸም አስተዳደር ስርዓትን መተግበር ከጀመሩ ወዲህ በከፍተኛ ትምህርት ተቋማቱ የባህል ለውጥ መምጣቱና በትምህርት ጥራት በተማሪ አገልግሎት መሻሻል፣ በተቀጣሪነት፣ በቴክኖሎጂ ፈጠራና በኢኮኖሚ ልማት እንዲሁም በሌሎች መሻሻል ማሳየታቸውን ገልጸዋል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ በመካከለኛው ምስራቅ የጦርነት ጥቃቶች ሲቀጥሉ የሩሲያው ፕሬዝዳንት ፑቲን ለአዲሱ የኢራን ጠቅላይ መሪ ድጋፋቸውን ሰጡ። አሜሪካና እስራኤል ኢራን ላይ ጥቃት በመክፈታቸው የተቀሰቀሰው ጦርነት ዛሬ 10ኛ ቀኑን ሲይዝ ከማለዳው ጀምሮ የተለያዩ አካባቢዎች የድሮንና ሚሳኤል ጥቃቶች ቀጥለው ውለዋል። ኢራን አዲስ ጠቅላይ መሪ መሾሟን ተከትሎ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለአያቶላህ ሙጅተባ ኻሜኒ ያልተቋረጠ ድጋፍ እንደሚሰጡ በይፋ አስታውቀዋል። ትራምፕ በበኩላቸው ጦርነቱን ለማቆም ብቻዬን አልወስንም፣ ከእስራኤሉ ናታንያሁ ጋር መነጋገር አለብኝ ብለዋል። ዝርዝሩን ዘርፋይል ሀብታሙ ያቀርበዋል። በመካከለኛው ምስራቅ የጦርነት ጥቃቶች ሲቀጥሉ የሩሲያው ፕሬዝዳንት ፑቲን ለአዲሱ የኢራን ጠቅላይ መሪ ድጋፋቸውን ሰጡ። ዛሬ የካቲት 30 2018 ዓ.ም 10ኛ ቀኑን የያዘው የመካከለኛው ምስራቅ ጦርነት የድሮንና የሚሳኤል ጥቃቶችን እያስተናገደም ቀጥሏል። እስራኤል ከአሜሪካ ጋር ተጻምራ ከኢራን ጋር የምታደርገው ውጊያ በቀጠለበት በዚህ ወቅት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለአዲሱ የኢራን ጠቅላይ መሪ ሙጅተባ ኻሜኒ ያልተቋረጠ ድጋፍ እንደሚሰጡም በይፋ አስታውቋል። ፕሬዝዳንት ፑቲን አባታቸው በአሜሪካና በእስራኤል ጥቃት መገደላቸውን ተከትሎ ስልጣን ለተረከቡት ሙጅተባ ኻሜኒ በላኩት ቀጥተኛ መልእክት ሩሲያ ለኢራን ታማኝ አጋር ሆና እንደምትቀጥል አረጋግጠዋል። ፑቲን ለአዲሱ መሪ ባስተላለፉት ቀጥተኛ መልእክት ለቴህራን ያለንን ያልተቋረጠ ድጋፍና ከኢራን ጓደኞቻችን ጋር ያለንን አጋርነት ማረጋገጥ እንፈልጋለን ሲሉም ጽፈዋል። የሩሲያው ፕሬዝዳንት አክሎም ኢራን የትጥቅ ጥቃትን በተጋፈጠችበት በዚህ ወቅት ከፍተኛ ቦታ ላይ የምትቆይበት ጊዜ ታላቅ ድፍረትና ትጋት እንደሚጠይቅ ጥርጥር የለውም ብለዋል። ይህ አቋም ቴህራን ከምዕራባውያን ለሚሰነዘርባት ጫና በምስራቅ በኩል ጠንካራ የኃይል ሚዛን እንዳላት ማሳያ ተደርጎም ተወስዷል። የፑቲን የአብሮነት መልእክት ትራምፕ ከሹመቱ በፊት ከተናገሩት ጋር ቀጥተኛም ተቃራኒ ነው። ትራምፕ ለአክሲዮስ ሲናገሩ የካሜኒው ልጅ በእኔ ዘንድ ተቀባይነት የለውም፣ ለኢራን መግባባትና ሰላም የሚያመጣ ሰው እንፈልጋለን ብለዋል። ከእኛ ፍቃድ ካላገኘ ለረጅም ጊዜ አይቆየም ሲሉ ትራምፕ እሁድ ዕለት ለኤቢሲ ኒውስ ተናግረዋል። ዛሬ ከማለዳው ጀምሮ በመካከለኛው ምስራቅ ከፍተኛ የጦርነት እንቅስቃሴዎች የተስተዋሉ ሲሆን የእስራኤል ጦር በቤይሩት ዳሂያ አካባቢ የሄዝቦላ መሰረተ ልማት ነው ባለቻቸው ስፍራዎች ላይ መጠነ ሰፊ ድብደባ
ፈጽማለች። ቢቢሲ እንደዘገበው ኢራን ወደ እስራኤል ያስወነጨፈቻቸው ሚሳኤሎች በባህር ዳርቻ ከተማ በሆነችው ኔታንያ ሰማይ ላይ የታየ ሲሆን ከፍተኛ ድንጋጤም ፈጥሯል። ኢራን በሲትራ ደሴት በሚገኘው ባብኮ ነዳጅ ማጣሪያ ላይ በፈጸመችው የድሮን ጥቃት ከፍተኛ የእሳት ቃጠሎና ጭስም ታይቷል። በዚህ ሁሉ ውጥረት ውስጥ በዋና ከተማዋ ቴህራን በሺዎች የሚቆጠሩ የመንግስት ደጋፊዎች አደባባይ በመውጣት ለአዲሱ መሪ ሙጅተባ ካሚኒ ያላቸውን ድጋፍ ገልጸዋል። ሰልፈኞቹ የሟቹን መሪና የልጃቸውን ፎቶግራፍ ከኢራን ባንዲራ ጋር በማውለብለብ አብዮታዊ ጽናት እንደሚቀጥል አሳይቷል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነት መቼ ይጠናቀቃል የሚለው ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በጋራ የሚወሰን እንደሆነ መናገራቸውን ታይምስ ኦፍ እስራኤል ዘግቦታል። ስለ ጦርነቱ ከኔታንያሁ ጋር እየተነጋገሩ መሆኑን በስልክ በተደረገ ቃለ መጠይቅ ለእስራኤሉ መገናኛ ብዙሃን የገለጹት ትራምፕ ትክክለኛው ጊዜ ላይ ውሳኔ እንደሚያሳልፉም ተናግረዋል ተብሏል። አሜሪካ ጥቃት መፈጸም የምታቆም ከሆነ ኢራን ጦርነቱን መቀጠል ትችል እንደሆነ ለቀረበላቸው ጥያቄ ከመናገራቸውም ተቆጥበዋል። ይህ አስፈላጊ ይሆናል ብዬ አላስብም ሲሉ ምላሽም ሰጥተዋል። የቀድሞ አያቶሊ አሊ ካማኒ ልጅ የሆኑት ሙጅተባ ካማኒ የኢራን ጠቅላይ መሪነትን ስልጣን ስለመረከባቸው ለቀረበላቸው ጥያቄም ግልጽ ምላሽ ሳይሰጡም አልፈዋል። የሚፈጠረውንም እናያለንም ሲሉም ገልጸዋል። ከዚህ ቀደም ትራምፕ ለኔ የካማኒ ልጅ ተቀባይነት የለውም ሲሉ ሙጅተባ ላይ ያላቸውን ተቃውሞም አሰምተውም ነበር። ከአባይ ቴሌቪዥን የሚተላለፍላችሁ የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርብበት ሰዓት ላይ ደርሰናል። መረጃዎቹን ዳሩሰላም ተሾም ይዛለች። አብራችሁን ቆዩ። ኦሞ ባንክ አክሲዮን ማህበር አዲስ የዲጂታል የሞባይል ባንኪንግ መተግበሪያ አገልግሎት በይፋ ስራ አስጀመረ። ኦሞ ባንክ አክሲዮን ማህበር ባሳለፍነው ቅዳሜ በስካይላይት ሆቴል የስትራቴጂክ ዲጂታል ቴክኖሎጂ ትግበራ ነው የተባለውን የዲጂታል ሞባይል ባንኪንግ መተግበሪያ በይፋ አስጀምሯል። የኦሞ ባንክ ፕሬዝዳንት አለማየሁ ኃይለ ጊዮርጊስ ይህ አዲስ የዲጂታል ሞባይል ባንኪንግ መተግበሪያ የደንበኛ አገልግሎትን ቀልጣፋና የተሳለጠ እንዲሆን በማስቻል የደንበኛን ጊዜና እንግልት የሚያቀል መሆኑን ተናግረዋል። ፕሬዝዳንቱ አክለውም ወቅቱን የሚዋጅ የባንኩን የኢንዱስትሪ ተወዳዳሪነትና የገበያ ድርሻ የሚያሳድግ መሆኑን አብራርተዋል። አክሲዮን ማህበሩ ከ25 ዓመታት በላይ በቀድሞ በደቡብ ክልል የማይክሮ ፋይናንስ አገልግሎት ሲሰጥ የቆየ እንደሆነና የባንኩ አገልግሎቶችንና የማይክሮ ፋይናንስ አገልግሎቶችን በማጣመር የአገልግሎት አሰጣጡን በዲጂታል መንገድ በመስራት ላይ እንደሚገኝም በመድረኩ ላይ ተገልጿል። አዲሱ የዲጂታል ሞባይል ባንኪንግ መተግበሪያ ከኦሞ ባንክ ወደ ሌላ ኦሞ ባንክ ሂሳብ እንዲሁም ወደ ማንኛውም ባንክ ገንዘብ ማስተላለፍ፣ የብድር አገልግሎት፣ የቼክ አገልግሎት፣ የአገልግሎት ክፍያ፣ የሞባይል የአየር ሰዓት ግዥ እንዲሁም ከቴሌ ብር ጋር የተሳሰረና ሌሎች ዘርፈ ብዙ የባንክ አገልግሎቶችን የያዘ መሆኑን የባንኩ የኢንፎርሜሽን ቴክኖሎጂ መምሪያ ሲኒየር ዳይሬክተር የሆኑት አቶ ዘሪሁን ተናግረዋል። በአሁኑ ሰዓት 241 ቅርንጫፎችን በመክፈት ከ6.4 ሚሊዮን በላይ ደንበኞች ማፍራቱን ባንኩ አስታውቋል። ኦሞ ባንክ የዲጂታል አገልግሎቶችን ማስተዋወቁ እንደ ሀገር የተያዘውን የዲጂታል ኢትዮጵያ 2030 ስትራቴጂ ትግበራ የሚያግዝ እንደሆነም ተገልጿል። በመዲናዋ የተሽከርካሪ ሰሌዳ እጥረት መኖሩን የሚገልጹ መረጃዎች ከእውነት የራቁ ናቸው ሲል ባለስልጣኑ አስታወቀ። የአዲስ አበባ አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን በከተማዋ የተሽከርካሪ ሰሌዳ እጥረት መኖሩን የሚገልጹ መረጃዎች ከእውነት የራቁ ናቸው ሲል አስተባብሏል። ባለስልጣን መስሪያ ቤቱ ነገሩኝ ብሎ ካፒታል እንደዘገበው በአሁኑ ወቅት ምንም አይነት የሰሌዳ እጥረት እንደሌለና አስፈላጊውን መስፈርት የሚያሟሉ ደንበኞች አገልግሎቱን ማግኘት እንደሚችሉም ገልጸዋል። ባለስልጣኑ ይህንን ማብራሪያ የሰጠው አዲስ የሰሌዳ ቁጥር ለማውጣት እስከ 1 ወር ድረስ እንጠብቃለን የሚሉ የደንበኞች ቅሬታ በስፋት እየተሰማ ባለበት ወቅት መሆኑን ዘገባው አክሏል። አንዳንድ ተገልጋዮች እንደሚሉት የአገልግሎቱ መዘግየት ለህገወጥ ደላሎች ምቹ ሁኔታን ፈጥሯል። እነዚህ ደላሎች አገልግሎቱን በፍጥነት ለማስፈጸምም እስከ 30 ሺህ ብር ይጠይቃሉም ተብሏል። የባለስልጣኑ የስራ ኃላፊዎች ከህትመት ጋር በተያያዙ ችግሮች ምክንያት ከ5 ወራት በፊት ማለትም በጥቅምት ወር መጀመሪያ ላይ የቁጥር 2ና ኮድ 3 የሰሌዳ ቁጥር ጊዜያዊ እጥረት መከሰቱን አምነው ይሁንና ችግሩ ከ2 ቀናት በኋላ እልባት አግኝቷልም ብለዋል። ይሁን እንጂ በውጪ የሚወሩት ወሬዎች ትክክለኛ መረጃ ከሌላቸው አካላት የሚመነጩ ናቸው። ደንበኞች መረጃዎችን ከሚመለከተው ተቋም በቀጥታ ማረጋገጥ ይኖርባቸዋል ሲልም ባለስልጣኑ አሳስቧል።
የዓለም የነዳጅ ዋጋ ከ3 ዓመት ተኩል በኋላ ለመጀመሪያ ጊዜ ከፍተኛ ጭማሪ ማሳየቱ ተገለጸ። የዓለም የነዳጅ ዋጋ ከ3 ዓመት ተኩል በኋላ ለመጀመሪያ ጊዜ በበርሜል $110 በላይ መድረሱ ተገልጿል። አሜሪካና እስራኤል በኢራን ላይ የሚፈጽሙትን የአየር ድብደባ አጠናክረው የቀጠሉ ሲሆን የነዳጅ ማከማቻዎችን ጨምሮ በርካታ ኢላማዎችን መትተዋል። በዚህም ከቀጠናው የሚመጣው የነዳጅ አቅርቦት በከፍተኛ መጠን መስተጓጎሉ በዓለም ዙሪያ በሚገኙ ሸማቾችና ንግዶች ላይ የዋጋ ጭማሪንም አስከትሏል። ዛሬ ጠዋት በእስያ ብሬንት 1 በርሜል ድፍድፍ ነዳጅን በ24 በመቶ የዋጋ ጭማሪ $114.74 ሲሸጥ ኒሜክስ ላይት ስዊት ደግሞ በ26 በመቶ ጭማሪ $114.78 ተሽጧል። ከዓለም የነዳጅ አቅርቦት 1/5 የሚሆነው አብዛኛውን ጊዜ የሚጓጓዘው በሆርሙዝ የባህር ሰርጥ በኩል ሲሆን ነገር ግን ከአንድ ሳምንት በፊት የጦርነቱ መጀመርን ተከትሎ ይህ ጠባብ መተላለፊያ ከእንቅስቃሴ ውጭ ሆኗል። በገበያ ውስጥ የሚሳተፉ በርካታ ተቋማት በዚህ ሳምንት የነዳጅ ዋጋ በበርሜል $100 እንደሚደርስም ተንብየው ነበር። በእስያ የነዳጅ ገበያ ውስጥ የ10 በመቶ ጭማሪ ለማሳየት 1 ደቂቃ ያህል ብቻ መፍጀቱ የተነገረ ሲሆን ቀጣዩን 10 በመቶ ለመጨመር ደግሞ ተጨማሪ 15 ደቂቃ ብቻ ወስዷልም ተብሏል። ባለፈው ሳምንት በባህረ ሰላጤ ውስጥ ነዳጅ የሚያመላልሱ ግዙፍ መርከቦች መንቀሳቀስ ተቸግረው የነበረ ቢሆንም የድፍድፍ ነዳጅና የተፈጥሮ ጋዝ ገዢዎች በአንጻራዊነትም ተረጋግተው ነበር። ነገር ግን በሳምንቱ መጨረሻ የተከሰተው ውጥረትና በኢራንም ሆነ በመላው ባህረ ሰላጤው የነዳጅ ዘይት መሰረተ ልማቶች ላይ የተፈጸመው ጥቃት ገዢዎች እንዲደናገጡና ገበያዎች ጭማሪ እንዲያሳዩም አድርጓል። አንዳንድ ተንታኞች የሆርሙዝ ባህር ሰርጥ መተላለፊያ እስከ መጋቢት ወር መጨረሻ ተዘግቶ የሚቆይ ከሆነ የነዳጅ ዋጋ በ1 በርሜል $150 በላይ እንደሚጨምር ትንበያቸውንም አስቀምጠዋል። ከአባይ ቴሌቪዥን ስትከታተሉት የነበረው የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት